ቹቻ ይቀጅ ሌላ ከችልኝ ቴክስት ምንድነው? በእርግጠኝነት ያሬድን አግኝቷለሽ ማለት ነው። እሺ ቶሎ እንፍጠን። ወዴት ነው የምንፈጥረው? የሆነ ደበቅ ያለ ቦታ ፈልገን እንደውልላታ። እሺ በቃ ነይ። ባቡሳዬ ቆንጆ ማን ነው ቆንጆ? ይሄ ስልጆ እኮ ነው። ስልጆ ብትያይሻልሽ አንዳንዴ ትስቻለሽ አንቺ። አንተ አይደብርም? እስኪ ለጭዌ ቦታ መረጥለት። አንተ እየመረጥክ እንዳስተዋርከኝ እንደዛ እመርጣለሁ። ለማንኛውም ሰርፕራይዝ አለ። ማንን? አቡሻን? አዎ ምን ነው ችግር አለ? ኧረ ግድ ችግር ነው። ይሄ አሁን ሰርፕራይዝ ይደረጋል? የምን ችግር? ቆይ ምንድነው አልገባኝ። ይኸውልሽ እኛ ሰፈር ሰርፕራይዝ ራሱ ቢገባ ማለት ነው ልክ እና አቡሽ ሰፈር ሲደርስ ማለት ነው ባላየ ነው እንደ ዝልፍ የሚለው። እኔ እውነቴን ለምን ሲባል ይቅርብሽ፣ ታሪኩ ብዙ ነው፣ ሩቅ ነው። እኔ የምልህ ሚኪ፣ የመኖር ፍላጎት ስንት ፐርሰንት? 100% ፐር አወር። ኧረ እባክህ ልክ እንደ ማርክ ግን ሳሳጥርልህ እየታየኝ ነው። እሺ ወደ ስንት? ወደ 5 አሁን ጭቅጭቅህን ትተህ ሰርፕራይዝን አታዳምጠኝ? ሰርፕራይዟን አሰማትም ወይ? እኔ እና ይለን እኮ ቁጭ ያልነው እኮ አንተን ሰርፕራይዝ ልናረግ ነው። ቆይ አንተ ምን አውቀህ ነው? ምን አውቃለሁ ደግሞ ለማሽቃበጥ ማወቅ ያስፈልጋል። ሂዱ ይቀጥል የኔ ትርት። አሁን ለማንኛውም ወይ ነው እንደፈራሁት ምንድነው የፈራሁት? ይሄን ግምግር አዲስ ካልሲ ሰተሽ ነፃ ልታወጪ የኛ ኔልሰን ማንዴላ። አንተ አመጃሚ ስርዓት ያዝ። አቡሽ እሺ ብላ ሄደን ማጨፍ ከሆነ ሰርፕራይዝ ይጠፋል። ሰርፕራይዝ ሰንደኛለህ? አው ጨፍ በቃ እሺ ጨፍና ጨፍ ቶሎ በል። ሰርፕራይዝ ያታለ ሰርፕራይዝ ሳመቻ እንዴ? በቃ ይላል። እንዳታፍርም እንዴ? ጉንጭ መሳመር በራሱ እኮ አላርጂክ የሚያመጣ ጉንጭ እኮ ነው። ከዚህ በላይ ምን ፈለክ? እና ለምንድን ነው ያስጨፈንሽ? ፈርታ ነው ወንድሜ፣ ፈርታ እኮ ነው። እሺ በጣም ትልቅ ሰው ነሽ። ይሄ ፊት መሳም መቻል ማለት ነው ጉማሬና ጉሬዛ የመሳም አቅም አለሽ። ጋደ አታቡሽ ሌላኛው ሰርፕራይዝ አልነገርኩም እኮ የራሱ ጉዳይ። ዋትስአፕ ገርል አም ናታንያስ። ይኸውልሽ ምን የሚያስጨንቅ ነገር አለ? አስጨናቂውን ራሱ አስጨንቀዋለሁ። ናታን ለምን እንደዚህ እንደምትሆኑ የማይገባኝ ይመስልሃል እንዴ? ታውቆሻል። በጣም ጓያልሽብኝ እኮ ነው። እህት ምን አለች? ስለምኑ? ፕሊስ ናታን፣ ወላጅ አምጣ ስለተባልከው ነዋ። ምንም አላለችኝ። ማለት መሲ ግን እንዴት ነሽ? ቆይ ትምሮ እንዴት ነው? ናታን እሺ በቃ አትጩሽ። ተጣልተናል። ወላጅ የምትሆነኝ አይመስልም። እና ታዲያ ምን ተሻለ? ይኸውልሽ መሲ አንቺ አትጨነቂ፣ እኔ መላላጣም። እሺ እንዴ ለምንድን ነው የማልጨነቀው? ይሄ ሁሉ ነገር የሆነው እኮ በእኔ ምክንያት ነው። ጭራሽ በአንቺ ምክንያት አይደለም። እኔ ራሴን ባለመቆጣጠር የመጣ ጥፋት ነው። እሺ አሁን ምንድን ነው መፍትሄው? መሲ ደግሞ አታስቢ፣ እኔ ወጣዋለሁ አልኩሽ አይደል እንዴ? እሺ እኔ መፍትሄ ለመፈለግ እሞክራለሁ። ይኸውልሽ አታስቢ፣ አንቺ ዝም ብለሽ ትምህርትሽን ተማሪ። እንዴት ነው ቲሸርችሜ? እንዴት ነው ጀመረህ ደግሞ አዝግ። ምንሽ ነው? ሰሞኑን ክላም አላረግሽው? እንደውም ያንተ ችግር ተደጋጋሚ ምክንያት ሆኖኝ እያገኘሁት ነው። እኔ የምለው ግን የፍቅር ክሊኒክ ብከፍት ያዋጣኛል መሰለኝ። በቃ ለመጥክ ማለት ነው። እንደምናፍቅህ አታውቅም? አልቀረብሽም ናታን። እኔ የምሬን ነው። ታውቃለህ እኔ ወንድም የለኝም ነበር፣ ግን ፈጣሪ አንተን የመሰለ አዝግ ወንድም ሰጥቶኛል። እህት እኮ ወንድሟ ላይ አጨክንም። ለምን የጫማውን ብር አትይልኝም? በል አልሰማህም። ብሩን እንኳን አልተወልህም። ሲኖር ትከፍለኛለህ። እኔ መች አጣሁትኝ? በወንድም ላይ እንደምትደልኝ። ያ ሌላ ይሄ ሌላ ነው። በል አሁን ቻው። ተደብቄ ነው የማወራው። በል ቻው። ቃጀሉ ደግሞ ምን ፈለክ? እጅሽን ግጭኛ እንዴ! ስጪኝ። ይሰማሻል? ምኑ? ደራሜ ነው። እሺ ምን እያለ ነው እባክህ? ቃጁ ሲል አይሰማሽ? አባ አንተ በእናትህ ልሄድ ነው። እሺ የት ነው የምትቆሺው? ይሄንን ጭዌን ከምሰማ መሄድበት ባጣ እንኳን በሳውት ሱዳን በኩል አድርጌ ይሰደዳለሁ። እሺ ኧረ ቃጀሉ አይመስጥም። ባፈቀርኩ ሀፌጂን በአንቺ ፎንቃ በጦለኩ በደም ስሬ እንድትሯሯጪ በፈቀድኩ ለኔ ክህደት ኧረ አይመጣውም። ቾምቢ በእናትህ ፍታኝ። ኧረ እባክህ ተወኝ።
እኔ ግን አላሳዝንሽም? ነፍ ቀን እኮ በማያስቁ ቀልዶች ይስቅልሻለሁ። ለምን ይመስልሻል? ለምንድን ነው እባክህ? ለፎንቃሽ ነዋ። ላንቺ ለመታመን ብዬ ስንት ቺኮች ሊጣበሱኝ ሲሞክሩ ጀለስን እረፍ፣ ተው፣ እንዳትንቀሳቀስ፣ እንዳትቆም ብዬ ስንት ቀን ፎግሬዋለሁ መሰለሽ። ኧረ እባክህ ካላመንሽ ጠይቂው። ማንን? ጀለስን ነዋ። ኧረ ፍታ በእናትህ። ምን አይነት የተመታ ልጅ ነው? ቆይ አንተ ጭው ያልቆብህ ከሆነ ለምን አፍ ላይ ዚፕ አታደርግለት? ሆኔ ቾምቤቾምብነት ጭው ያልቆብኝ። ኧረ ቾምቤ ቤዛ ደወለች። ወይ በያታ። ሄሎ ቤዛ። ቃጅል የላክሽልኝ ነገር እውነት ነው? የምን ሜሴጅ እንዴ? ስለ ሬዲዮ የሆነ ነገር አግኝቻለሁ ብለሽ የላክሽልኝ ሜሴጅ ነው? እቺ ዝጋት የሆነች ስልክ ምን ባረጋት ይሻለኛል? ቆይ ምን ስትል ነው እንደዚህ አይነት ቴክስት ላንቺ የላከችልሽ? ቃጅል በእናትሽ ተይ ጨንቆኛል። ለማንኛውም ፈታ በይ፣ ያሬድ ተገኝቷል። እስኪ ህፃኑን በይ። ህፃኑን ተገኝቷል። ተመስገን ጌቴ። እንዴት ጨንቆኝ እንደነበር። እሺ አገናኝኝ። ላገናኝሽ አልችልም። ለምን? እሱም ምክንያት በስልክ ሳይሆን በአካል ነው የምነግርሽ። ምን ነው ቃጅል? የተፈጠረ ችግር አለ እንዴ? አቦ ስንገናኝ እነግርሻለሁ አልኩሽ እንዴ። ለምንድን ነው የምታዝጊ? እሺ በቃ። ደግሞ ያሬድ ያለበትን ቦታ እንዳወቅሽ ካንቺና ከቹቻ ውጪ ማንም ሰው እንዳያውቅ። አሻንቲ፣ አቡሽ፣ ሚኪ ማንም ሰው ገብቶሻል? ገብቶኛል። ግን ለምን? አቦ አንቺ ልጅ ምንድነው ችግርሽ? ቆይ ለምንድን ነው የተባልሽው ማታረጊው? እሺ ቅርታ። ሌላው ደግሞ አሁንም ድራማውን ትቀጥያለሽ። እሺ? የምን ድራማ? ለሚጠይቅሽ ሰው ሁሉ ያሬድ እንዳልተገኘ አክት እያደረግሽ ትነፋረቂያለሽ። ለምን እንዳትይኝ ነግሬሻለሁ። እሺ እንዳልሽ አደርጋለሁ። በቃ ስቴል ሰፈር ስፓት ላይ ደቅ ብዬ እጠብቅሻለሁ። ስትወጪ አጅቡኝ። እሺ ይመቻት። ቃጅል ግን ሰከሰችን ማለት ነው። እንዴት? በእርግጠኝነት ያሬድን ሻግ የመታችሁ እሷ ነች ማለት። ቃጅል ደብቀው? አዎ ደብቀው። እንዴ እሷ ለምን ትደብቀዋለች? የቀስቴን መሰገጥ አይታ ያሬድን ሻግ መታችሁ። ከዛም በኋላ እኛ እንድናላዝን አድርጋ መሪውን ጠመዘዘችው ማለት ነው። የምርሽ ነው? ሊሆንም የሚችለው እንደዛ ነው ቤዚቲ። እንዴ ታዲያ ቆይ እስከ መቼ ደብቀው ትዘልቀዋለች? ምናልባት ቀስቴና መኮንን እስኪፋለሙ ድረስ። ከዛስ? ያው ቀስቴ ካሸነፈ ያሬድን ትለቋለች፣ መኮንን ስለማይነካው ማለት ነው። መኮንን ካሸነፈ ግን ያሬድ ጠፋ ምናምን በሚል ስበብ አይኑን ወደ ሌላ አቅጣጫ እንዲያዞር ለማድረግ ነው። የምር ቃጅል ግን ይሄንን አስባ እንደዚህ ካደረገች የምርም ብልህ ናት ማለት ነው። ቤዚቲ በእርግጠኝነት ቃጅል ይሄንን ነገር አድርገዋለች። ወይ ጉድ! አረ ግን ብቻ ተመስገን ነው ያሬድ ያለበት መታወቁ ራሱ አንድ ነገር ነው። እንዴት ጨንቆኝ እንደነበር። እውነትሽን ነው። ለማንኛውም ነው መምህር ሳይሆን ወደ ክፍል እንግባ። እሺ ሰላም ይሰብና። አይታየም? ከሰው ጋር ነች። አልታየኝም ነበር። ሰላም አንተ ምን? በቃ ቀለድክ። ሰብሊ ልታወራም ሆነ ልታገኝ አትፈልግም። ከዚህ ሂድ። አንተ ምን ቤት ነው? ልታናግረኝም ልታወራኝም አፈልግ ሆነ ራሷ ሰብሊ ትንገረኝ። እኔ ማን እንደሆንኩ ማወቅ ከፈለግ ፍቅረኛ ነኝ። የሚገርም አሳሳም ግን ለሌላ ጊዜ ልምከር። የፍቅረኛ ቦታ እዚህ ጋር አይደለችም። እሺ ለማንኛውም እኔ ጓደኛው አይደለህም። አንተን ማየት አትፈልግም። ሂድ። ቢሰብለ እዚህ ላይ ምንድን ነች ሀሳብሽ? ሀሳቧን እኮ እየነገርኩ ነው። አንተን ማየትም ሆነ ማናገር አትፈልግም። ስለዚህ እራሷ ትንገረኝ። ኢላዬ አንተን ማየትም ሆነ ማግኘት አልፈልግም ትንገረኝ። እኔ ከነገርኩ ይበቃል። ቢሰብለ መልስሽን እየጠበቅኩ ነው። ነገርኩህ አንዴ። ምን ንቀት መሆኑ ነው? በጓደኞች መሀል እኮ ዘለጥ ልቅ እያልክ ያለው ራስህ እኮ ነው። አሁን ሌላ ነገር ሳይፈጠር ከዚህ ሂድ። ቢፈጠር ምን ታመጣለህ? የሚፈጠረውን ላሳያ። ሁለታችሁም እረፉ። ስማ ኤልያስ ተብዬ ጆኒ ፍቅረኛዬ ነው። ስለዚህ ከዚህ ካለ ሂድ። እኔ ደግሞ ጓደኛሽ ነኝ። ይሄ ጆኒ ተብዬ ሂድ ስላለኝ ብቻ መሄድ አይነሱ አይደለም። አንቺ ራስሽ ኢላዬ ሂድ ከዚህ በይኝና ይሄድልሻል። ጥሩ። ስለዚህ ሂድ። እኔ አንተን ጓደኝነት አልፈልግም። እርግጠኛ ነሽ? አዎ እርግጠኛ ነች። አንተ ዝም በል። ማንም ያናገር የለም። ምን አልካተ? ቆይ አንተ አይገባህም እንዴ? አዎ እርግጠኛ ነኝ። በቃ ከዚህ ሂድ። እሺ ሚሰብለ መልካም የፍቅር ዘመን ይሁንልሽ። አሁን መልስን አግኝተሃል።
ስለዚህ ጥፋ። በጣም አሪፍ። ለአሁኑ አንተ አሸንፈሃል። ምን ማለት ነው? ምንም ምን ማለት ነው የለውም። ያልኩ ነገር ገብቷል። ቀስቴ ግን ታውቃለህ ምን አይነት ስር ሰደድ ችግር ነው ያለብህ? ደግሞ ምን አባው? እሺ ምን አለ ከመኮንን ጋር መፈየት የሚለውን ሐሳብ ባታመጣ ቢቀርስ? እሱ በጭራሽ የማይሆን ነገር ነው። ይሄ ሁሉ ዘራፍ ዘራፍ የምትለው እኮ መጨረሻ ወዳው ለኔ ነው። አንተ ምን አባው ነው ያልከው? ምን ልትል ነው? ባለፈው እንደዛ ካሜራ ሲደባልቅን አይደለው እንዴ ያራኩልኝ? አንተ ወሬ አታብዛሽ። ሲጀመር እኮ ብትፋለሙ ምንም ትርጉም የለውም። ያሬድ እንደሆነ ጠፍቷል። እርግጠኛ ነኝ ፈርቶ የሆነ ቦታ ተደብቆ ነው የሚሆነው። እናማ መኮንንን ከመሬት ደባልቂ ያሬድንና ቤዛ ነፃ ካልወጧቸው እኔ ቀስቴ አይደለሁም። እሺ ነፃ ወጣቸዋለሁ። አንተ ቆይ ከመጀመሩ ነው ቼክ ቬራ የሆንከው? አንተ ምንድን ነው ያልከው? ቀስቴ ተረጋጋው እንደሚ እኔ ተረጉም እኔ እያለሁ ያው ፓትሪክ ቬራ ነው ያለው። እሱ ደግሞ ማን አባቱ ነው? ፓትሪክ ቬራን አታውቀውም? የአርሰናል እኮ ተጫዋች ነው። ይሄ እንደውም ጸጉሩ በዚህ ገብቶ በዚህ ወጣው። በዚህ ወጥቶ በዚህ ገብቶ? ኧረ አለ እውነት አለ። በደንብ ኳስ አትይም ማለት ነው። ግን አገሩ እኮ ቦስኒያና ሄርዞጎቪና ነው። የማን? የቼኩ ቬራ ነው። ከዚህ በኋላ የማይሆን ነገር አትቀባጠር ብያለሁ። እሺ ደግሞ ምን አደረኩ? አየኛ መጨረሻ ይበላል ለነገሩ። ይሄው ተማሩ 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 ስንባል ይሄው እዚህ ውስጥ እዚህ ማቅ ውስጥ ከተተ። በአከራስ እንችላውራ እኔ ምሁር ነኝ። እሺ ምሁር ነህ ለካ አንተ ዘንግቻው። ቀስቴ ካን ዩ ቴል ሚ ዘ ሪፈሪ ፎር ዩ ፋይቲንግ? እሱ ይበል። ምራቅ እኮ ደረቀ ተሳሰረ ምላስ። ለካ አንተ እንግሊዘኛ እንዲህ ድንገት ሲወራ ይከብዳል። ታው ኪሩ ድንገት አታውራ። የምር ስማ አሁን የወሩ የምን እንግሊዝ ነው? ወይ እንግሊዘኛ መስሎ ነው እንዴ? ለምንድን ነው የምትሹንካሹከው? እንዳያውቅ እንግሊዘኛ እኮ አይደለም። እና ታዲያ ምንድን ነው? ዕብራይስጥ ነው እንደም ዕብራይስጥ። እሱ ደግሞ ምንድን ነው የሚሰጠው? ይኸውልህ እነሱማ ይኸውልህ ያከፋፍላሉ፣ ይሰጣሉ። እንግሊዘኛ ነው የሚሰጡት። ለእኔ ቀድሞ ሰጥቶኛል። አንተ እንደዚህ ንቁ ነህ እንዴ? ባንዴ ይገባሃል ማለት ነው። አውርቶኛል። በዚህ ገርም ነው አይገርም? አውርቶኛል። አንተ ጎበዝ ደደብ ነህ። በስመ አብ። አንተ ማን ነው ደደብ? እንዴ ቀስቴ ተረጋጋ እንጂ እንዴ! ለምንድን ነው በትንሽ ትልቁ ጓ የምትለው እንዴ? እኛ የምናውቀውን እንግሊዘኛ አናውራ፣ ዕብራይስጥኛ አናውራ። እና ታዲያ እኔ የማውቀውን እንግሊዝ አታወሩም እንዴ? ደደቡላ እነ ካም እነ ጎን እና ሆርዳሪው ነው አትቀጣጥለው አልኩ። ሰውዬ ነጣጥላ አውራቸው። እኔን ቀስቴ ሲቀጣጠልበት ወሳስ። አሁን የቀድሞ እንግሊዝ ምን እንደሆነ ንገረኝ። አይ ቀስቴ ቦቸራ ባኖራ ገልብጥልኝ ይለ ነበር። ኪሩ በእናትሽ ሙድ አትያዥ። ለዚህ ምስኪን ተርጉም ይለት በእናትሽ። አይ በእንበየ ተረጉምለታለህ። እኔ አባት ለትርጉም አንተ አቀረም ትርጉም በስራሽ ኖ የኔ ፕሮናንሲዬሽን ትንሽ ከበድ ይሏል። አንተ ትብዜ አንተ ባስ አሁን ሁለታችሁንም ጭንቅላታችሁን ይሳላ ላጥማችሁ ትናገራላችሁ ወይስ አትናገሩ? እኔ ከምታላትመኝ እኔ እናገራለሁ። ለቀቀኝ። አፍጥነው። እሺ ጎ ይኸው ምን መሰለህ ቀስቴ ካን ዩ ቴል ሚ ዘ ሪፈሪ ዩር ፋይቲንግ ማለት ውርስ ትርጉሙ ምን መሰለህ? ውርስ ትርጉሙ ሲወርድ መኮንን አንተን ከፈረሸ ፎንቃን ማናገባት። አይ ቀስቴ ንጹህ እኮ ነህ። እኔ በአንተ እውቀት እኮ ተሰቃየሁ ተንገላታሁ እንጂ ደግሞ ምን ፈልገሽ መጣሽ? እንደማለመች አውቃለሁ፣ ግን ደግሞ ለአንድ ዓላማ መቆማችንን አትርሳ። አይ እኔና አንቺ መቼም ለአንድ ዓላማ ልንቆም አንችልም። እኔ ለገንዘብ ብዬ ነው፣ አንቺ ደግሞ ተንኮል ፈልገሽ። ኧረ እባክህ እና ገንዘቡን የምታመጣው ተንኮል ሳሰራ ነው። አትሊስት እኔ ይሻላል። እኔ ገንዘቡን ብዬ እንጂ ማንንም ሰው የመጉዳት ዓላማ የለኝም። ያው ነው ገንዘቡን ፈልገህም ሆነ ሰውየውን ጠልተህ ተንኮል መስራት ክፋት ነው። አሁን ምን አባሽ ፈልገሽ ነው የመጣሽው? ካንተ ፍቅር ስለያዘኝ እባክሽ አሁን መቀባጠሩን ትተሽ የመጣሽበትን ተናገሪ ነይ። እባክህ ጆኒ ልኮኝ ነው። አልገባኝ። አዲስ እቅድ አውጥተናል እና እቅዱን አስጀምረነዋል። የምን እቅድ? ሰብሪና ኤላን የመለያየት። ቃድል የሆነስ ቆይ ያሬድን የደበቅሽው አንቺ ነሽ? ኧረ ቤዛ በእናትሽ ለምንድን ነው የምታዝጊኝ? አዎ አልኩሽ አይደል እንዴ? ቃድልነት በጣም ነው እሺ የማመሰግነው። ወይኔ ጮምቤነት። ቤዛ አይደብርሽም እንዴ? ምን አደረኩኝ? ገጣምሽም ማንም ክላም እንዳያረግብሽ ሻጌ መታው ዋነኛው ሰው ማን መሰለሽ? ማን ነው? እኔ ጮምቤ ነኛ። እሺ ጮምቤ አንተንም በጣም አመሰግናለሁ። አይ ሙዲሽ ስላልጸዳኝ ለመኮንን በመለሰው ይሻለኛል። እንዴ ምን አደረኩኝ? እንዴ ሹቻ ምንሽ ናት ጅላስሽ? አይዘልቃትም እንዴ? ያው ቤዚቲ
እሱ ለማለት የፈለገው ልጅ ከልጅ ቢለዩ ምናምን ሲባል አልሰማሽም? እሺ ቾምቤ። በነገራችሁ ላይ እኔ ቾምቤ ማለት ሀፍ ላይፌን ቃጁ ላይ በመፎንቀቅ ያሳለፍኩ ሰው ነኝ። ይታይሻል ልቤ ድራም የሚመጣው? አዎ ይታየኛል። እያንዳንዱ ድም ድም የሚለው ድምፅ ጠጋ ብለሽ ብታዳምጪ ቃጁ ነው የሚለው። አረ ጭዌ ጭዌ አይደለም ስልሽ ከፈለግሽ ጠይቂያት። ቆይ ቃጁ ቾምቤ የሚያወራው የምር ነው እንዴ? ኧረ በእናትሽ ሲሰክስ ነው። ዝም በይው። እንዴት? ይኸውልሽ የእሱ ድራም የሚመታው ለሸሊና ነው። ሸሊና አይቷ ዘፋኝ ነው። ቆይ እኔ ምን አድርጌ ባሳየሽ ነው የኔ ፎንቃ የሚገባሽ? ቤዚ ባለፈው አሞኝ ደሜ ሲመረመር ምን ቢገኝ ጥሩ? ምን ተገኘ? የቃጁ ፎንቃ ኦቨርዶዝ አልሆነብኝ መሰለሽ? አገላለጽ ይሉታል ይሄ ነው። በሉ በሉ እንጂ አይለስ ቀረዳ ከጀመረች መፋቻ ስለሌለት እኔ ልቁስ እንዴ። ያሬድን አሳይኝ እንጂ። እሱ አይሆንም አልኩሽ አንዴ። እሺ መቼ ነው የማገኘው? እንግዲህ ቀስቴና መኮንን ተፋይተው ካባረርላችሁ በኋላ ሳይሻል አለበለዚያ ግን እንዳታስቢው። እንትን እኮ እኔ ናፍቆኛል። ናፍቆት ሀሳብ እያልሽ ዝፈኝለታ። በእኔ ድምጽ ይሆንላት? አረ በአንተማ ከሆነ ታናሞ ካሻሙ ነው የሚሆነው። እስታይል እልላታለሁ። ታናሞ ታሽሙ ታናሞ ታና መኮንን ለምንድን ነበር የፈለገኝ? ጸጋ ትልቅ ችግር ተፈጥሯል። አዎ በለሽቱ ሰጥ ደመረ ቃሉን ለፖሊሶች ሊሰጥ ተዘጋጅቷል። እና ይስጣ። ምንድን ነው ችግሩ? ችግሩማ የወጋችን ጸጋ ነች ካለ ላንቺ በጣም ከባድ ነው የሚሆነው። የምርህን ነው? አዎ የምሬን ነው። ይሄ ሰይጣን የሆነ ሰውዬ ህይወቴን ማበላሸቱ ሳይንስ እስር ቤት ሊያስገባኝ ነው ማለት ነው? እሱ እንዲሆንማ አንፈቅድለትም። እና እቅድ አለ? አዎ ጥሩ እቅድ አለኝ። ምንድን ነው እቅድ? የምልሽን ነገር ካደረግሽ በአንድ ድንጋይ ሁለት ወፍ እንመታለን። ግልጽ አድርግልኝ። ይኸውልሽ አንድ ጠላት አለኝ እና እሱ ጠላቴን ባንቺ ቦታ ደመረ እንዲከሱ አደርጋለሁ። ከዛስ? ከዛማ ባንቺ ቦታ እሱ ይገባል። ከዛ የሱ መታሰር ለኔ ጣፋጭ በቀል ተበቀልኩ ማለት ሲሆን አንቺ ደግሞ ነፃ ትሆኛለሽ። ታዲያ ይህንን ለማድረግ የደመረ ቃል ብቻ በቂ ነው? አይደለም እኮ ምን ልናደርግ ነው? ደመረን የወጋሽበትን ቢላ እሱ እጅ ላይ እንዲገኝ እናደርጋለን። አሻራው የሱ እንዲሆን እናደርጋለን ማለት ነው። እንዴት አድርገን? እሱን እንኳን አላውቅም። ይህንን ኃላፊነት የምትወጪው አንቺ ትሆኛለሽ። ቢላው የሰውየው እጅ ላይ እንዲገኝ ያደረግን እንበል። የእጁ አሻራ እንዲገኝ እንዴት ማድረግ እንችላለን? እሱን አላውቅም አልኩሽ እኮ። ይኸውልሽ ነገሮች ፈጥነው እስር ቤት ከመግባትሽ በፊት ያልኩሽን ነገር አድርጊ። ጥሩ ተስማምቻለሁ። ሰውየው ግን ማን ነው? ሰውየውማ አንቺ ከመጣሽ እዚህ ሰፈር ደግሞ ምን ታደርጋለሽ? መልሼ ነው ብቻ ረስታችሁት እንዲያው። ባለፈው እኮ እናንተ ናችሁ ሰፈርናና ወላጅ እንፈልግላለን ያላችሁ። ዝም ብዬ ግን አቋቋሽ ክላም ሳደርገው ማለት ነው። ወላይ ፍለጋ ሳይሆን ግጣም ፍለጋ ነው መስሎ። በሪ ደግሞ ተረጋጊ። ዋት ኢዝ ቶኪንግ አባውት ብራዘር ምንድን ነው? አረ ሚኪ በእናትህ፣ አረ በእናትህ በቃ ይሄን ነገር በስድስት ፍታ ተባልክ አይደል እንዴ? ይኸውልህ ሙድኛ አስፈራራምዳለሁ ብትል ማለት ነው የሚያዳምጥ የለም። ቀውራሉሽ እስታይ በቃ ወላጅ እንፈልጋ። እኔ በቃ አንቁስ። ወዴት እንዴ? ጠጅ ቤት ነው። ጠጅ ቤት? ከዛስ? ከዛማ ካሉ ሼቦች አንዱን ትመርጣለህ። ከዛ ሁለት ብርሌ ትልቅበታል። አጎት ሆነ ማለት አለቃ አጎት ቀላል። ኖ ኖ ጋይስ ኢትስ ቢግ ሼም። እጄ ሼም አረሻለም ቢግ ሼም። አንተ ኪት ነው ግን ይሄን ለቃቅም ይዘብኝ የሚመጣው ከመጠጥ ቤት ውጭ ቢሆን አሪፍ ነው። ቆይ ለምን እንትን ጁስ ቤት አንሄድም? እዛ ጁስ ቤት ደግሞ ቸካ ነው ያለው። ቸካ ደግሞ አይሆንሽ የሚያራዳ ልጅ። ለምን ካስኩዬ ሻሚታ ቤት አንሄድም? ተከፋፍቶ ከደና ደመኛችን ተዘጋግተው ቤት። አረ ሚኪ በዚህ ሰዓት ሙድ እያያዛችሁ ነው? ምን ይያዛል ብለህ ነው? ኢትዮጵያ ውስጥ እኮ ሌላ ነገር እንዳንይዝ እኮ ተዘጋጋ። ባይሆን ሙዷን እንያዝ ብለን አይሻልም? እሱን እንደው ካልቀደሙን ነው። እሱ አይገኝም፣ ወረፋ አለው ብዙ። እሺ በቃ አሁን እንሂድ። የት መረጥሽ? ማለት ብራዚል ቤት ይሻልሻል ወይ ውስኪ ቤት? ውስኪ ቤት ይወደድልሻል። አረ ችግር የለም እናንተ ብቻ ደስ ያላችሁ ቦታ እንሂድ። ግን ዝም ብለሽ በደንብ ጸሎት አድርጊ። ደግሞ ለምን ነው ጸሎት? ስትሄጂ ያራዳ ልጅ ፋያ እንዲያጋጥምሽ ነው። ጌጃው አጋጠምሽ ማለት በቃ ያራዳ ልጅ ተበላሽ። ፍላት አታስብ ለሱ። እኔ ናታን አይደለም አንድ ሰው 1000 ሰው አሰምጣለሁኝ። ኧረ እባክህ በልና አንቁ ሰው አስማጩ
እና አሁን እያልሽኝ ያለሽው ነገር ደመረ ስለተሻለው ነገ ፖሊስ ውስጥ ቃሉን ይቀበሉታል? አዎ እንደዛ ነው እንግዲህ። እንደዛ ከሆነ ጥሩ። ስለዚህ ነገ የሚሰጠውን ቃል እንስማና እኛም ደግሞ እንመካከራለን። እሺ። አልሚ ምንድነው ፊትሽ እኮ ልክ አይደለም። ሌላ የተፈጠረ ያልነገርሽኝ ነገር አለ? ምናልባት ደመረን የወጋችሁ ጸጋ ከሆነች ምንድነው የምናደርገው ብዬ እያሰብኩ እኮ ነው። እኔ ግን ሳስበው የወጋችሁ እራሷ ናት። ለምን ያየባት ለየት ያለ ነገር አለ እንዴ? አዎ ባለፈው ጠጋቢ ላወጣጣት ስሞክር የሆነ ያየሁባት የነበረው ስሜት የሆነ ነገር እንዳደረገች ቢጠቁም ነው። እኔም ግን እሷ ያደረገችው ነው ይመስለኝ። ብቻ እስኪ ለማንኛውም ነገ ደመረ ቃሉን ይስጥና ከዛ በኋላ ሁሉም ነገር ይለይለታል። ግን የወጋችሁ እሷ ከሆነች ምንድን ነው የምናደርገው? የምናደርገው በጣም ቀላል ነገር ነው። እሱን እነግራለሁ። ግን ዋናው ቁልፍ ጉዳይ እሷ ከሆነ ያደረገችው ለምንድን ነው ያደረገችው የሚለው ነው። እንበልና እሷ ናት የወጋችሁ። ግን ለምን የምታደርገው ይመስልሻል? እሷ ከሆነ የወጋችሁማ ያንን ማጣራት ያንተ ስራ ነው የሚሆነው እኮ። እንዴት አድርጌ ነው ማጣራው? እዛ ትምህርት ቤት የገባው ቁልቁል መደመር ለመማር ይመስላል እንዴ? እሱን የማይረሳ አቀፉ ጭንቅላት እንደሌለኝ ታውቂያለሽ። እንደዛ ከሆነ ጭንቅላትን ተጠቅመ እንዴትም አድርገህ ቢሆን ጸጋ ለምን ደመረ እንደወጋችሁ እና ደግሞ ከደመረ ጋር ምን አይነት ግንኙነት እንዳላት ብቻ ብዙ ነገር ማጣራት ይኖርባል። የወጋችሁ ግን እሷ ከሆነች ብዙ ነገሮች ካሰብናቸው በላይ የተወሳሰቡ ነው የሚሆኑብን። ልክ ነህ። ካሰብናቸው በላይ ነው የሚሆኑት። የት ነበርሽ ቦቸራ፣ ጸጋ፣ ደመረ፣ ተኩለው እያለ ሌላ ጉድ እንደሚኖርብንም አልጠራጠርም። በጣም እርግጠኛ ነኝ። ጸጋና ደመረ ማለት የሆነ ትልቅ የቁልፍ ነገር እንዳለ ይሰማኛል። ልክ ነሽ አልሚ። የሚከፈለውን መስዋዕትነት ሁሉ ከፍለን የነ ተኩሎን ሰንሰለት መበጣጠስ ይኖርብናል። እመነኝ ሙላ፣ በጣም ተቃርበናል። ቃጀሏ ፒስ ነው ፒስ ነው። ምን እሺ ነው ጋቢና? እኔ ቹምቤ እያለሁ ምን ያለው እንደው አንተ ስላለ ነው። እሺ ዛገችው ምን አድርጌ? አንዴ የደም ስሬ ምናምን እያልካት ነው። እሱ ጭዌ እኮ ጸዴ ነው አይደል? ቃጁ ኧረ በእናትህ ወርስ እኔ የምለው ሚኪ ማንሽ ነው? ጀለሶቻችሁን አታስተዋውቁኝም እንዴ? እኔ ቹምቤን አስተዋውቅሻለሁ። የተቀረውን ወንድማችን አቡሻ በደንብ አብራርቶ ያስተዋውቅሻል። ኧረ እባክህ አንተ አማል እንዴ? እኔ ቹምቤን አስተዋውቃለሁ። የተቀረውን አንተ ተወጣ። ቆይ ጀለስ ማናት? ፋያ ፍለጋ ነው የመጣችው። ወልደው ጥሎት ነው? እንደዛን ጥለው ነው? አዎ እንደዛ መሰለኝ። ፋያው ጠፍቶበት ነው ያልከው? እንደዛ ነገር። ለማንኛውም ምን ያስረዳሻል? ናታን እባላለሁ። እኔ ደግሞ ቾምቤ ይባላል። ይታወቁታል። ተዋውቅ እናንተ ተዋውቋት። ስላወቁ ደስ ብሎኛል። እኔ ደግሞ ደብሮኛል። ለምን? ባውዛሽ የላቦሩ እዚህ ሰፈር ደግሞ ላቦሩ አይመቸንም። እኔ ግን ጀለስ ተመችታኛለች። ቃጀል ይባላል። የግዛቱ ድንቅ። ኧረ ፈንጂ ረገጣ። ቆይ አንተ ምንድን ነው ያደረከው? ምን አደረኩ? እኔ ሀፌጄን በፎንቋ ስገዘገዝ ያልሳምኩትን እጅ አንተ በአንድ ኮንታክት። ብራዘር ድንጋይ እኮ ረጅም ዓመት ወንዙ ስለከረመ ብቻ ዋና ይችላል ማለት አይደለም። ድንጋይ ነህ አለ ብራዘር። አንተ አማል እንዴ? ትርጉም አታበለ። ድንጋይ ራስ ነው። እናዚህ ድንጋይ ነው። እናዚህ ገብቶኛል። ሚኪ አቡሻ የድንጋይን ተግባር ታውቃላችሁ አይደል? እኔ ደግሞ አንተ ማል እንዴ? ገደል ውጪ። አሁን እንደዚህ ሞታ ይላል። ገደለው ነስር ኪሊን ይጂ ገደለው። ሚኪ አንተ ግን ምን አይነት ሰው ነህ? በጣም መገርም ሰው ነሽ። እንዴት ነው ወንድም ላይ እንደዚህ አይነት ነገር ታደርጋለህ? አይ እንግዲህ አጉል ግጥምጥሞሽ ነው አልኩህ አይደል እንዴ? እባክህ ወደዛ ሲያስጠላ። ምን አይነቱ ልጅ? አሁን እሺ ለመጨረሻና ለመጨረሻ ጊዜ ቁርጤን ትነግረኛለህ ወይስ አትነግረኝ? የምን ቁርጥ ነው? የዘመናት ሽውቴ የአይኔን ብርሃን የዘመናት ፍቅሬን ሜሉዬን ትተውልኛለህ ወይስ አትተውልኝ? ኧረ እንግዲያውስ ቁርጥህን እወቀው። ወልፌት አልተውም። አዎ አልተውም ነው። አዎ መኔዳጊ አንተን ጉድ ካልሰራው ደግሞ ቁሜ አልሸራምሽ አሳያለሁ። ሲያስጠላ። ኧረ አለመታወቅ ምን ልትሆን ዘራፍ? ኧረ አለመታወቅ
የአገሬ ሰው ምን ይላል? በርስትና በሚስት ጭራሽ ወልፊት ተባል ብሎኛል። አለመታወቅ ነግሬሃለሁ። አንተ ሰውዬ ደሜ እየጋለ ነው። ምን ልትሆን? አሃ እሞንማ አሳይሃለሁ። ኦሮ ጉዴ! ከሞን ማን ምን ይላሉ? አተረፈች። ሞልፋት ማንን ያተረፈችው? ቁጭ በል እንዴ! አሁንስ እናንተ ነተረክ እንደሆነ ስልችት ነው ያለው እንዴ! እናንተ አይደብራችሁም እንዴ? በዚህ አይደብራችሁም ታለሽ እንዴ? አንቺ ራሱ በጣም ነው ያናደርሽኝ እንዴ! ባለፈው ሂጂ አናግራታለሁ ከዛ የምትለውን ነገር አላለሽኝ? እና ቢዚ ነበርኩ፣ በጣም ቢዚ ነበርኩ፣ አልተመቸኝም። አሁን ይኸውላችሁ ሁለታችሁም እዚህ አርፋችሁ ትቀመጣላችሁ። እኔ ሂጂ ሁለቱንም አናግሬያቸው እመጣለሁ። ግን ተሳስታችሁ እንጣላለን እንሰዳደባለን ብትሉ ሌላ ችግር ውስጥ ነው የምትገቡት። ይሄ ጥሩ ሀሳብ ነው። ተስማምቻለሁ። ሲጀመር ተስማምቻለሁ። ተስማምቻለሁ። ግን እንዳትይኝ አንተ ሄዶ ዞሮ አትይኝ። ማና ይሃይን እንዳለው ጋር እንዴ ይኸው ሲሳደብ አልሰማም። አልሳደብኩም። ባልተናገርኩም። በወዱ እየተሳደበ ነው። እሰይ ሲያስጠላ ገንፎ ይሄር ቂለራስ ዘር ሁለት ጅሎች ሲያስጠሉ እጅ ያለገ አርፋችሁ ተቀመጡ። አንቺ እንዳትሰድብኝ መብቴ ነው። አትስደብኝ። አልሰደብኩም። በወዱ እየሰደብከኝ እሰይ ይሄኛል ደግሞ አትይም። በቃ አታትየው ብለናለች። እበት ዘተት አንተ እንዳልነሳብህ አትስደበኝ። አሁንማ ቃጅል የምትባል ልጅ ግን ምን አለሽ ይብላል አንዴ እንኳን ብታሳየኝ። ታይ ቤዛ ታይ ብቻ ቃጅል ላይ እየተበሳጨሽባት እንዴው። እኔ አልተበሳጨውም። ምን አለሽ ይብላኝ አንዴ ብታሳየኝ አልኩት። እሷ እኮ ያሬድ እንዳታገኙ የከለከለችሽ አንቺ ያሬድን ለማግኘት ስትሄጂ የሆነ ሰው ተከትሎሽ ያሬድ ያለበት ቦታ እንዳይታወቅ ብላ በማሰብ ነው እንጂ እኮ ለክፋት አይደለም። እሱ እኮ ገብቶኛል። ግን በቃ አይደል እኔ ስለናፈቀኝ ወይ ደግሞ ካልሆነ ትስጥሽና ቤት ወስደሽ ትደብቂዋለሽ። ትስጥሽና ቤት አሁን ይቹቻ ቀልድ መሆኑ ነው። ቢሳካልኝማ በጣም ደስ ይለኝ ነበር። ቤዚቲ ጸጋ ወደኛ እየመጣሽ ነው። በቃ ወሬን ቀይር። እንዴ ለምንድን ነው የምንቀይረው? ቃጅል አንቺ ያሬድ እንዳታገኙ ያደረገችው የሆነ ያላመነችው ነገር ስላለ ነው። እንዴ ባይገርምሽ እኮ እነ ሚኪ ራሱ ያሉበትን አያውቁም። ሲጀመር ቆይ ጸጋ ያሬድ ስለመጥፋቱ ሁሉንም ታውቃለች እንዴ? እኔ አልነገርኳትም። እኔም አልነገርኳትም። ስለዚህ ጉዳዩን መናገር ካለብን መጥፋቱን ብቻ ከተናገርን በቂ ነው። ሌላው ነገር ግን በአንቺ በቃጅል በእኔና በቾምቤ መሀል የሚቀር ነገር ነው። እሺ ይኸውልሽ በቃ እንደዛ ከሆነ ፍቅረኛው እንደጠፋበት ሰው አክታርጊያ። እንዴት ነው ፍቅረኛ? ኦኬ ቤዛ አቹቻ ምን ሆናችሁ? ምን ማለት ነው? የሆነ ነገር እንደሆናችሁማ ፊታችሁ ያስታውቃል። ከሩቅ አይቻችሁ እኮ ነው የመጣሁት። ባኪ ጸጋ ችግር ተፈጥሯል። የምን ችግር? ያሬድ ጠፍቷል። አልገባኝም። የት ሄዶ ነው የጠፋው? አናውቅም። ቆይ እሺ እነ ቃጀልም ጋር የለም እያላችሁኝ ነው? አዎ የለም። እኔ አሁንስ ህይወቴ በሙሉ እንዴት ምርር እንዳለኝ አልገባሽ። ቤዛ ቆይ ተረጋጊ። እንዴት ልረጋጋ ጸጋ? እስኪ ህይወቴን ተመልከቹ። በቃ የኔ ነገር እኮ ምንም እያደረ አዲስ ነገር አያጣው። ቆይ እሺ አሁን የት ሄዶ ሊሆን ይችላል? ጸጋኛ ምንም ልናቅ አልቻልንም። ግራ የገባው ነገር ነው። ወይኔ ጉዳችን። እንደው አሁንስ ምን አይነት ፈተና ነው? ፈተና ራሱ አይገልጸውም። አሁን እኮ ጭራሽ ዛግን። የሆነ ሀሳብ መጣልኝ። ምንድን ነው እሱ? መኮንን እንዳይዘው ምናልባት የሆነ ቦታ ተደብቀው ሊሆን ይችላል። እንደዛስ ቢሆን ቆይ ለኔ ማሳወቅ የለበትም? ይሄ እንከፍ የሆነ ልጅ ላገኘው ብቻ በጥርሴ ነው ዝንጥል ልማረገው። ቤዛ ተረጋጊ። በእርግጠኝነት ያሬድ ይገኛል። እንግዲህ ፈጣሪ እርዳን እንጂ ምን ይባላል። ተስፋ እናደርጋለን። ቤዚቲ እናስ ተረጋጊ። በቃ ቾምቢላ እንዴ አታ የሰሞት ነገር እውነት ነው? ምን ሰማሽ? ወይኔ አዲስ የመጣውን እንግዳ አቀናብረሻል የሚባለውን ነገር ነው። አንተ ምን አይነቱ አይን አውጣ ነው? ሀፍ ላይፌን የፈጀውባት ፍቅሬን ሊያበሳስላት ሲሞክር ገባውለት። እንዴ ምን ብሏት ነው? ቆይ ሚገርም ባውዛውን በረጅም ባጭሩ ቦግ ብልጭ እያደረገ መልክ እየሰራ ሲመጣ ደምፍላቴ ከቻይል መሰለ። እሺ የኔ ጀግና፣ ያው ደሜ ውስጥ ማን እንዳለ ደግሞ ታውቃለህ። መቼም ቃጁ ነቻ አታ እኮ ከዛ የሆነ ጉስት
ቃጁን ተበላ ሲለኝ የማላቀው ስሜት የማላቀው መንፈስ መጥቶ አናቴ ላይ ያወጣ መሰለ። ከዛስ አቀናበርሽው እና አበጣጠርሽው? ያውን በስታይል ነዋ። ዘራፍ ብዬ በደንብ ገባውለት። ያኔ ቃጁ ጓለች። በቃ ለአንድ ወር ቃጁ ዝም አለች። ድምጿ ይናፍቃል። አሁን ትቆለፍብሃለች። አያገባኝም እንዴ። ኧረ አልሰማትም። እና ምን ልታደርግ? እንዴትም አድርጌ ተጎዝጉዤም ቢሆን ፒዛ ወርዳለሁ እንጂ ከቃጁ ጋር ተጎራብጬ፣ ኧረ በጣም ከባድ ነው ላይፍ። እና እሺ ወንድሜ እኔ ምን ልተባበር? አሁን ሄጄ እትት ስላት አብረሽኝ ሆነች ታዳምቂያለች። አረስቴ ለዚህ እንዳያሳስብ። ለማንኛውም የት ናት ቃጁ? ሰፈር ደቅ ብላለች። ያው የያሬድ ነገር ትንሽ ስላስደበራት ሙዷ ጥሩ አይደለም። ያሬድማ ጠፍቶ አስበልቶን ቀር። ለማንኛውም ና ቃጁ የምትለውን ሰምተን እንመለስ። ሜሉዬ ዳጊ እኮ ከዛን ቀን በኋላ ስልክ ስደውልለት አይነሳም፣ ቴክስትም አይመልስም። እንዴት ግራ እንደገባኝ ብታይ። እኔ ራሱ ከዛ በኋላ ምንም ሊያገኝሽ ሙከራ እያደረገ እንዳልሆነ ሳውቅ ግራ ገብቶኛል። ወይ በአካል ሲያይን ደብሬ ይሆን እንዴ? እንደዛ ለማለት እኮ መገናኘት ይኖርባችኋል። የተቀጣጠራችሁበት ቦታ ላይ እየጠበቅሽው አይደል ይቀር? እሱማው ታዲያ ደበርኩት ለማለትም እኮ ተቀራርቦ መነጋገር ያስፈልጋል። ታዲያ እንደዛ በጉጉት ሲያወራኝ የነበረ ልጅ እንዴት ቀጥሮኝ ጥፍት ይላል? በዛ ላይ ድጋሚ እልም ብሎ ጠፋ። ጓደኛዬ ተረጋጊ፣ የሆነ የገጠመው ነገር ቢኖር ነው። እሺ ምን እንደሆነ ማርክን ትጠይቂልኛለሽ? ረዱ፣ ቆይ ምን ብዬ ልጠይቀው? ዳጊ ለምንድን ነው ረዱ ላይ የተቀያየረባት ብለሽ ነው? ረዱዬ አይከብድም? ይከብዳል፣ ግን ግራ ቢገባኝ እኮ ነው። እስኪ ዛሬ ደውይለትና ማያናግርሽ ከሆነ እኔ ነገ ማርክን ልጠይቀው። እሺ ሄሎ መኮንን። አቤት ጸጋ። ችግር ተፈጥሯል። የምን ችግር? ያሬድ ጠፍቷል። አልገባኝም። ጠፍቷል ማለት ነው? ጠፍቷል እና ሻንቲ ጋር የለም እያልኩ ነው እኮ። እንዴት ሆኖ? እኔ አላውቅም። አሁን ቤዛና ቹቻ ሲያወሩ ነው የሰማኋቸው። በቃሽ፣ አሁን ነው ስልኩን ዝጊው። እሺ በውበል የሚለውን ፊልም አይተዋል? ከኔ እኮ ከመከራ ህይወቴ እኮ ነው የተቀደው። እሺ ኩቹ ተይዝ ብትል ከኔ ህይወት እኮ ነው የተቀደው። ኧረ እባክህ የምሬን ነው። አንተ እነዚህ ሌቦች ናቸው የራሳችንን ታሪክ ሌቦች ብቻ እዛው ሰርቶ እዚሁ ያሳዩናል። አንድ ቀንማ አድዋን ይሰሩታል እነዚህ ሰዎች። እኔ ምን ኩታሄ እዴ ቃጀሏ ፍሪቲ ደግሞ እዚህም ፈልገህ መጣ። እኔ ነው? አንተ ማን አልነገር? አዎ አንተ ነው። እንዴ በፊት እኔ ነበር። እሺ የልቤ ፈረስ ነው ሽምጥ ጋልቦ አንቺ ጋር ከች አደረገኝ። አቤት አገላለጽ! እኔ ማረከኝ በእውነቱ። እስቲ አንተ ዝም በል አታስቀብጠው ወደዛ። አንተ ግን አይደብርህም? የሌለ ነው። እሺ ያስደበርከኝ። እኔም እኮ ደብሮኛል። ፋውሉን የሰራው አንተ ምን ሆነ ነው የሚደብርህ? ፋውሉን ስለሰራው እኮ አይደለም የደበረኝ። እና ምንድን ነው? ያው ቃጁዬ ሲደብራት ይደብረኝ አይደል? ወይኔ ለዚህ ፍቅር እኮ ቃል አጣሁለት። ታይታኒክ ልበለው? ግሽ ምን ልበለው? ሻንቲ እስቲ ዝም በል፣ አለበዛ እለጥፍሃለሁ ወደዛ። ምንድን ነው? የምሬን ነው። ወንዙ ቀረ እንጂ ታይታኒክ አይደለ እንዴ? ታይታኒክ ወንዙ ውስጥ ሰምተህ ቀረ። አሚን አድርጎልኝ ነው እናቴ። እንዲህ በረዶ ላይ ከእንትና ጋር ያቺ ማናት ስሟን ተይው። በነገራችን ላይ ህንዶች ግን ከምንም ተነስቶ አይደለም ፊልም የሚሰሩት። አንቺ እኮ ቅድም እኮ ስናወራ እኮ እንደምታውቂ ገብቶኝ ነበር። ለቃጁን ቦርቀቅ አድርገህ ሰፋ አድርገህ ንገራት። እኔ ይመቸኛል ህንድ ፊልም። ለምሳሌ ቃጁ ቤት ሆና እኔ እዚህ ሆኜ እሷ ሲደብራት እኔ የሌለ ይደብረኛል። እውነትም ህንድ ፊልም ነው ይሄ፣ ህንድ ፊልም ነው። እንትንስ ይሄ በሙዝ አልተኮሽም፣ በክብሪት ምናምን በስቴክኒ መኪና አልገለበትክም? ምን ይሄ ብቻ እሷ ጅላሶቿ ጋር ሆና ፈካ ደመቅመቅ ስትል የኔ ልብ በሐሴት ፍክት ይላል። ዋኪተ ሜሪ ማሪ ማራ አናተ ምንድነው እሱ ደግሞ? ኧረ ብትሰሚው እኮ የሆነ መግነጢሳዊ ኃይል ያለው እኮ የፍቅር ህግ ነው። ሜሪ ካሻ ቸል ቀጥል ማለት ነው በህንደኛ።
ምን ይሄ ብቻ እሷ ሲያቅለሸልሻት እኔ ሻታ አበረግዳለሁ ነው። ኧረ በእናትህ ምን አይነቱ ዝጋታም ነው? አወር እዛ ሂድ በእናትህ። እኔ ብሄድ ይሻለኛል። የምር ዊ ቃጁ አትሄጂ ፕሊዝ ፕሊዝ። ይሄን የተጨማለቀ የፍቅር የወሳሰሚ አትሄጂ እንዴ። በእናትህ አሻንት የሚለውን ነገር እየሰማህ እንዴ? በእናትህ ይህን ወሬ ከምሰማ እዛ ሂጂ ስለ ያሬድ እጠይቅሻለሁ። እና ቃጁ ያስታውቅብኝ እቺ አታግሽኝም? ቃጁ ምን አባ ፈለክ ደግሞ? ኩቺ ኩቺ ወጣኝ። በላሽ አሁን ቀጥልልኝ በእናትህ። ህንድ ፊልም የሆነ ፍቅር ነይስ። አሁን ራሱ ሳትነግረን ሄደ የት እንደምትሄድ ልብ እየነገረኝ። ይሄ ነገር አስማት ነው መሰለኝ። እሺ የት ነው የምትሄደው? ይኸውልህ አሁን መኝታ ክፍሏ ገብታ ቾምብዬን ለምን ትቼው ሄድኩኝ እያለች እያለቀሰች ይኸው ይሰማኛል። አይ በዛ። አሁንስ እውነት ተጫወትን፣ ሳቅን፣ ቀለድን። ቾምቤ አንተ በጣም ውሸታም ሰው ነህ፣ ውሸታም። እቺ ልጅ እንባ ይወጣታል። ወንድ በላት እኮ። አንተ አታምነኝም እንዴ? እውነቴን ነው። ይኸው ላለቅስ ነው። አንተ በቃ ና በቃ አሁን ሄደን ያሬድን እንሰርቸው። አንተ በፍቅር እንዳትጎዳ እሺ። መጨረሻ ሞት ነው የሚሆነው። ታይታኒኮቹን ከነዛ አትማርም? ወንዝ ውስጥ እንደዛ ጄሪ ማናት ያቺ እንዲህ ሲላቀሱ ልገባ። መጨረሻ እንደዛ ነው። ወንዝ ውስጥ ልገባ። ሞት አያምርም። ወንዝ ውስጥ ልገባ ና እባክህ። ረዱዬ ፀሐይዋም እኮ ከበደች። ወደዛ ብንሄድ ይሻል? እሺ ባለሳሳት ረዱና ሚላት እናንተ ናቸው አይደለ? አዎ ነን። አንቺን ማን ይባል? እኔ ጄሪ እባላለሁ። ጄሪ? ይህን ስም ከዚህ በፊት ሰምቼ አውቃለሁ። አዎ ሊሆን ይችላል። ዳጊ እኔን ስም በተደጋጋሚ ማንሳት ይወዳል። ዳጊ? አዎ ዳጊ። ምን ነው? አይ ስለ ዳጊ ስታወሪ ትንሽ ግራ ገብቶኝ ነው። ዳጊን ታፈቅሪዋለሽ አይደል? ማን ነው እንደዛ ያለሽ? ኧረ ማንም። ምን ነው አታፈቅሪውም እንዴ? ኧረ አፈቅረዋለሁ። ታጣ ምን ነው? ኧረ ምንም አልሆንኩም። የሆነ የሆንሽ ነገር አለ አይደል? ኧረ እኔ ምንም አልሆንኩም። አንቺ ደግሞ ሜላት ነሽ አይደለ? አዎ። ከማርክ ጋር በስልክ ምናምን ታወራላችሁ? ዝም ብሎ ስልክ ብቻ ነው የምናወራው። እና ከማርክ ጋር ምንም አይነት ግንኙነት የላችሁም? ማለት ፍቅረኛ ናን? አዎ። በቃ ለማርክ ምንም አይነት ስሜት የለሽም? እሱን ለምን ለማወቅ ፈለግሽ? አንቺ ደግሞ ምንድን ነው የምታካብጁ? በቃ ዝም ብለሽ ንገሪኝ። አዎ ምንም የለኝም። ግልግል። ቆይ ግራ እያጋባሽኝ ነው። ምን ለማለት እየሞከርሽ ነው? ምንም ልላችሁ አልሞከርኩም። በቃ ለዛሬ ይሄንን ከነገራችሁኝ ይበቃል። ባይ። ልጅቱ ያማታል እንዴ? የሆነ ልትሰልለን የመጣች ነገር አይመስልሽም? የሆነ ነገር እንዳለማ በግልጽ ያስታውቃል። ዳጊ ልኳት ይሆን እንዴ? እኔ እንጃ። ቀስቴ በነገራችን ላይ ብቻዬን ሰው ኪክ ቦክስ ምናምን የተለማመድኩ ነው። በጣም ጸዴ ስፖርቶች። ለምንድን ነው የምትለማመደው? ያው ከአንተ ጋር ስውል እኮ በጣም ብዙ ነገር አሳየኝና ተነሳሳው። ከዛ በጣም ብዙ ኤክሰርሳይሶች እየሰራሁ ነው። ገና ጸዴ ስፖርቶችን ነው ማለማመድ። ምንም እንዳታስብ። ባይገርም ቀስቴ ስለ ቦክስ ጎግል ሳረግ በጣም ነፍ አይነት የቦክስ ኮምፒቲሽን እንዳለ ተረዳው። አንደኛ ኮምፓት ስፖርት ኦፍ ቦክሲንግ፣ ሁለተኛው ደግሞ ፊዚካል ቦክሲንግ ኤንድ ፓኬጂንግ ዲዛይን ኮንቴስትስ፣ ሶስተኛው ደግሞ አብስትራክት ኤንድ ቴክኖሎጂካል ቦክሲንግ ኮምፒቲሽን እንደሆነ አውቄያለሁ። አይደል? አዎ ቀስቴ አይገርምም? ግን አንተ የትኛው ቦክሲንግ ነው የሚመችህ? እኔ ያኛው አይነት የቱ? አንተ ሰውዬ ግን ቆይ ድጋሚ አታፈጠኝ አላልኩም እንዴ? ቀስቴ ግን ምን አድርገህ ብለህ ነው የምታሰቃየኝ? ቆይ እኔ ጋር በእንግሊዝ አታወራ አላልኩም እንዴ? እናንተ እንግሊዝኛ አችልምና እኔ እንግሊዝኛ እያመረኝ ይቀር። እሱን የፈለክበት ሄደህ ማውራት ትችላለህ። እኔ ቀስቴ ባለሁበትን ከዚህ በኋላ በእንግሊዝ እንድታወራ አልፈልግም። ገባ? ቆይ አንተ እስከ መቼ ነው እንግሊዝን ፈርተህ የምትኖረው? እኔ ሲጀመር መች ፈራሁት? አሃ እሱ ነው የሚፈራ። ለነገሩ እንዴት አይፈራ? ይሄን ፊት እኔ ራሴ በግድ ነው የለመድኩት። አንተ ውሻ እንደዚህ በነፍሴ እንደተጫወትክ የምትቀር እንዳይመስልህ እሺ? ከሬ ስቃይ በዛ። መኮንን ደወለ።
ቆይ ሰውዬ ምን አድርጉ ነው የሚለን? እኛ ሸቤ መግባት ፈርተን ነው እንጂ እሱ መገላገል ያቃተን መሰለው እንዴ? ምን አባቱ አውቅለታለሁ። በል አሁን አንሳለትና የት እንዳለ ጠይቀው። እንደለመነብኝ እጄ። ሄሎ ምን አባ ፈለግ? የት ነው ያለው? ሰውዬ ምን ፈለግ አልኩ እኮ አሰማኝም እንዴ? በአካል ተገናኝተን መነጋገር አለብን። አሁን መናገር የምትፈልገው ነገር በቀጥታ ተናገር። ስምምነታችን እያፈረስክ ነው። እንዴት? ያሬድ መጥፋቱን አልነገርከኝም። ምን? ቆይ ማን ነው እንደዚህ ያለ? ይኸውልህ ማንም ይበለኝ ማን አያገባህም። ያሬድ የት ነው ያለው? እኔ ጋር ነው። እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። ታዲያ በዙሪያ ያሉ ሰዎች ለምንድን ነው እንደጠፋ እያወሩ ያሉት? ሁሉም ካንተ ጋር ያለኝን ፍልሚያ በያሬድ መወራረዱን አልፈለጉትም እኮ። ለምን? ምክንያቱም ከተሸነፍኩኝ ያሬድ እንደምሰጥ ስላወቁ። እነሱ ደግሞ ይህን ሀሳብ ስላልፈለጉት እኔ ያሬድ እንደበኩት። እርግጠኛ ነህ? ሰውዬ አዎ እርግጠኛ ነኝ አልኩ እኮ። ይኸውልህ ግን አንድ ነገር ወቅ፣ ተፋልሜ ያሸንፌ ያሬድን የማሰጠኝ ከሆነ እመነኝ ሚስትህን ነው ማጠፋለህ። አንተ ውሻ ድጋሜ እሷን ስም እንዳጠራ ገባ? ይኸውልህ አሁን ፉከራ አንተውና በደንብ አስብበት። ወይ ዘንድሮ ይሄ ነገር ምንም እያማረኝ አይደለም። ቆይ ያሬድ እንደጠፋ ማን ነው የነገረው? እኔ ምን አውቃለሁ? ይሄን ነገር ማጣራት አለብን። ማን ጋር ብደውለው? ፎቄ ጋር ነዋ። ስለዚህ በቃ እየነቀልክ ነው። ልጅቷ እኮ ክላስ እየተማረች ነው። እና ታዲያ ምንድን ነው የምናደርገው? በቃ ቴክስት ጻፍላት። ይሄ ነገር ሁሉ ነገር ዞሮ እውቀት ይፈልጋል። እኔ ጋር ሂሩ እሺ ቴክስት ጽፍላታለሁ፣ ግን እንዳትጠጋኝ እና በቃ እሱ ጋር አስቀምጠው ስልኩና እኔ መጥቼ ስልኩን ቴክስት ጽፍላታለሁ። ሂሩና ብያለሁ። አልመጣም ካልሆነ እሄዳለሁ። እሺ በቃ እንኳን ደስ አለ። ልጁን ከትምህርት ቤት አስባረርኳል። ስለማን ነው የምታወራው? ስለማን እንደማወራማ ጠንቅቀህ ታውቃለህ። መሲቡስ ምን ነው የማላውቀው? ኧረ ጠላት ሄድብን ይበል ይበል እና እኔ ምን አገባኝ? እንደዚህ እንዳሾፍክ አትቀራትም። እበቀልሃለሁ። እሺ ናታን የለም ማለት እኮ አንቺ ጥርስ የሌለው ውሻ ማለት ነሽ። ከመጮ ውጪ ምንም አታመጪም። ወይኔ መሲ አላወከኝም። እኔ አንተን ልክ ካላስገባሁክ ምን አለሽ ትለኛለህ? የትም አልሄድም፣ እዚሁ አለሁ። ልክ እስክታስገቢኝ ድረስ ጠብቅሻለሁ። ስማ ይሄ ዝም ብሎ ፉከራ አይደለም፣ መፈጠርን እንድጠላ ነው ማድረግ። እሺ መፎከርሽ ካልቀረኝ ፎከራ። ለዛ ናታን ተብዬሽ ጊዜው ከፍቷል፣ ተጠንቀቅ ነው። ምን ሊሆን እንደሚችል ማን ያውቃል? ምን ብቻ ሌላ ነገር ለማድረግ እያሰብክ ባልሆነ በጣም ተሳፍቶ ነበር። ክብሬን ዝቅ እንዳደረገው ወገቡን ሰብሬ ካላንበረከኩት እኔ ጆኒ አይደለም። ጫፉን ትነካውና እገልሃለሁ። እሺ እኔ እንዳንቺ በባዶ አልፎክርም፣ አድርጌው ነው ማስነሽ። እስኪ ሞክር፣ የዛኔ ይለይልናል። ምንም አታመጭም እንደ በቀቀን ከመጮ ውጭ። ቻው። ወይኔ መሲ ልጁን ምን አይነት ጣጣ ውስጥ ነው የከተትኩት? ቤዚቲ ችግር ተፈጥሯል። ያሬድ ምን ሆነ? ያሬድ አይደለም። ታዲያ ምንድነው? መኮንን ያሬድ እኛ ጋር እንዳልሆነ አውቋል። ምን? ማን ነግሮት? ቤዚቲ እስቲ አንቺ ማን እንደነገረው ገምቺ። ቹቻን ያላቅም። ቆይ አንቺ ራሱ ሲጀመር መኮንን እኛ ጋር መሆኑን ማወቁን ከየት አወቅሽ በዚህ ፍጥነት? እኔማ ኪሩና ቀስቴ ቴክስት አድርገውልኝ ነው። መኮንን ያሬድ እኛ ጋር ለመሆኑን አውቆ ቀስቴ ጋር ደውሎ ጓ ብሎበት ነበር። ታዲያ ቆይ እሺ እሱ እንዴት አወቀ? እስቲ ቤዚቲ አንቺ ራስ ጭንቅላችን አሰሪ። ቹቻ በእናትሽ ያሰብሽው ነገር ካለ ተናገሪ። አሁን ከጥቂት ሰዓታት በፊት ለጸጋ ያሬድ እኛ ጋር እንዳልሆነ ነግረናት ነበረ። ብቻ ጸጋ እንዳትሆን ሄደ የነገረችው። ብቻ አይ ነገር ግጥምጥሞች ነው ብለሽ እያሰብሽ እንዳልሆነ እርግጠኛ ነኝ። እንዴ ስለዚህ ጸጋና መኮንን ግንኙነት አላቸው እያልሽኝ ነው? ይመስለኛል። ወይኔ ቹቻ። እሺ አሁን ምንድነው የምናደርገው? ይኸውልሽ ቤዛ በጣም መጠንቀቅ አለብን። ካልሆነ ግን ከባድ የሆነ ሁኔታ ውስጥ ነው ያለ ነው። መጠንቀቅማ አለብን በጣም። ሲጀምር እሱ ምን አይነት ነው? ሲጀምር ልትወደም የማትችል አይነት ሰው ነው። ምንም አንተ ምንም አያምር። ፊት አያምር። አንተ ተወኝ። ምንም አያምር። ጄሪዬ የኔ እናት፣ የኔ ፍቅር፣ የኔ መቤት፣ የኔ ሁሉ ነገር ይደረዛ ምን የምታቆለባበሰኝ? የፍቅር ጥያቄ ያቀረብኩ ለኔ መሰለህ? ምን ችግር አለ? ነገርኩ። ሲጀመር አንተ ወንድ ልጅ የሚያምርበት ቆፍጠን ጀገን ቆምጠጥ ሲል ነው። አቤት አሁን በአንተ ቤት ቆፍጠን ብለሃል። እቴ መጠርጠሩስ አታይም እንዴ? አቤት ቁመና፣ አቤት ውበት። አይ እንግዲህ ወሬ አታብዛ ወሬኛ። እዛ ከሁለት ሴት ጋር ስትዳረቁ እየመጣሁ አንዳችሁ ልጥቀማችሁ ብዬ
ለዛ እኮ ነው ጄሪ የሚገባሽን ክብር መሰጥሽ። እንደውም ሳስበው ሜላት የምትገባው ላንተ ነው። አቤት 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 ቁርጥ ይበልልሽ ጄሪዬ። እንደው ምን ልሆንልሽ እኔ እናት? አንተ ሲባኮ እኔ ማን ደብሮብህ ካለብኝ ለማንም አልመለስም። ተቀመጥ ወረኛ ዛቻን እነሱ ላይ ፈሳን ቁጭ ተቀመጥ። ምን ይላል ይሄ? አሁን ሁለት ዜና ይዤ መጥቻለሁ። አንድ መጥፎ ነው፣ አንድ ጥሩ። ችግር የለውም ከጥሩ ጀምሪ። እንግዲህ ከጥሩ ስንጀምር እንደ አወራነው ከሆነ ሜላት ማርክ ጋር እንዲሁ ዝም ብዬ ስለማወራ ነው እንጂ ለማርክ ምንም አይነት ስሜት የለኝም። አቤት የኔ መድኃኒዓለም፣ አቤት የኔ ጌታ፣ አቤት የኔ ጌታ፣ አቤት የኔ ጌታ፣ የኔ ጌታ። እኔ አላምንሽም፣ እየቀላበልሽ ነው። አላምንሽም። ጄሪ ትሞት የምሬ ነው፣ ግን ደግሞ ሁለታችሁም ጀንጅኖ የማሳመን እኩል ቻንስ ነው ያላችሁ። እኔስ ብትይ እኔ ማን ደፍሮ ደግሞ 10+10 አምጥቼ አኮራሻለሁ። ሆይ ጄሪዬ እንዳታስቢ፣ እንዴት እንደምጀነጅናት እኔ አንቺ ወንድም አሳይሻለሁ። እሺ መጥፎ ዜናው ምንድነው? መጥፎ ዜናው ደግሞ ዳግም ወይ ረዴት ካንተ ፍቅር ይዟታል እና ያው ረዴት ካንተ ፍቅር ስለያዛት እሷን ልትረዳት ይገባል። ይፈልግሃለች በጣም ተረዳት። አይ በጣም እኮ ትቀልጃለሽ። እኔ አልፈልጋትማ እንዴ! እኔ እሷን አልፈልጋትም። እኔ ባትፈልጋት ማን ልጅቷን ፍቅር ውስጥ አስገባት አለ? አንተ እኮ ነው ወደማይሆን ሙድ የከተትካት። አንተ እሱ ነው ስልኳን የሰጠኝ። ሲጀመር እኔ ነግሬዋለሁ፣ ለአንተ የምትገባ ረዱ ነች። ዝም ብለህ ረዱን አፍቅራት አልኩት፣ አይሰማም። ብሬክ አደረገው እና እንዴ እናማ አንተ ሜላትን ብትፈልግ ፈጣሪ ያዘጋጀልህና ያስቀመጠልህ ረዱን ነው። ረዱን ዝም ብለህ አፍቅር። እኔ ደግሞ ሜላትዬን ውድድ ፍቅር ላድርጋት አይደለ? ወጽም እሺ፣ አው የዛኔ እንገዳደለን። ሰማኸኛ? እንጨራረሳታለን። ይገልሃል። ጄሪዬ ንገሪው። ይገልሃል። አንተ ቆይ ለምን ከጨዋታ አትወጣ? እኔ እኮ በወጣ ደስ ይለኝ ነበር፣ ግን ሜላት ትመቸኛለች። አላየሽው? ውበቷ፣ ቁመናዋ። አንተ ምን ይላል ይሄ? መልክና ቁመናውን እዛ አጥበህ ጠጣው። የራስሽ ጉዳይ። ሰውዬ ነገርኩህ። እንግዲህ እኔ እንደሆንኩኝ የቻልኩትን አድርጌያለሁ። አይ የምትሉ ከሆነ ግን መገዳደል ትችላላችሁ። ተጫወቱ ከፈለጋችሁ። ወይ ማንደፉ እኔ ማን እንደሆንኩ አሳያችኋለሁ። የዋዛ አድርጋችሁኛል። ባላሳያችሁ ወይ ቆይ አሁን ደግሞ ምን ልታረግ መጣ? እንደምጋብዥኝ እኮ ቃል ገብተሽልኝ ነበር። ሰማለህ? እኔ እንደዛ አይነት ነገር ቃል አልገባሁም። እሺ ኦኬ። ለካ እኔ ነኝ ጋባዥ። በቃ እንሂድ። ወዴት? ወደ ካፌ ነው። ሻይ ልጋብዝሽ። አጠገቤ አትድረስ ትባል አሰማም እንዴ? እሱን ነገር እኮ አላስታውሱም ብለሽ ነበር። እየቀለድኩ አይደለም። ጥሩ እሺ፣ ሲሪየስሊ የሆነ ወደ ግብዣ እንሂድ። ወይኔ ይሄ ልጅ አቃጥሎ ሊደፋኝ ነው እንዴ? ስለየቱ ልጅ ነው የምታወሪው? ኤላ። ወይ ኤላ፣ ካጠገቤ ዞር በልልኝ። እሺ ይኸው አሁን ካጠገብሽ ራቅ ብያለሁ። አሁን መሄድ እንችላለን? አልሄድም። ቦይፍሬንድን እየጠበቅኩት ነው። የትኛውን ማለት? ማለትማ ያው ቦይፍሬንድ ማለት የወንድ ጓደኛ ነው። አንቺ ደግሞ ሁለት ቦይፍሬንዶች አሉሽ። ማንና ማን? ያው አንደኛው እኔ ነኝ፣ ሁለተኛው ደግሞ ያ ጆኒ ተብዬሽ ነው። ምን አለ? ትሰማለህ? አንተ ጓደኛ አይደለህም። ደግሞ ቦይፍሬንድ ማለት ፍቅረኛ ማለት ነው። እሺ ያው ያለኝ ደግሞ አንድ ጆዬ ብቻ ነው። እርግጠኛ ነሽ? አዎ በደንብ እርግጠኛ ነኝ። እኔ ግን አይመስለኝም። እንኳን አልመሰለህ። ቆይ እኔ ግን ምንሽ ነኝ? እንደውም እውነቱን ልንገርሽ ከጆኒ ያስበለጠሽ እኔ ነው በጣም የምትወጂኝ።
ገደል ግባ። እሺ ሚስ ሰብለ ስሜትሽን እኮ እየሮጥሽ አታመልጪው። በድጋሚ ገደል ግባ። እሺ አንተ ጮይ ጨምረኝላ እንዴ? ቆይ እንደዛ ነበር ያልኩ እኔ ስትይ? አሁን ልክ መጀመሪያ እኔ ስትይ ማለት ነው ያሳየሽው ሪያክሽን እንደዚህ ነው። ከዛ አቡሻ ያራዳ ልጅ አቡሻቺ ልጅ በፉንቃ ተጠምዳለች፣ ስለዚህ ሂድና ወየ በላት። እኔ እኮ ቢገርምኝ ፊሻልክ ነው። እናቴ እንግዲህ አንቺ ያሳየሽው ነው ያኔ በፉንቃ ስለተጠመርሽ ምንም የምታስበው ነገር የለም። አቤት አቤት በጣም ይሁንልህ። ስማ ሚኪ መጣልክ። እንዴ ልጅ ምን ባደርገው ይሻለኛል? እንዴ ታውቂዋለሽ አይደል እንዴ እዚህ ልጅ ተንኮል እንዴ እኔ ተረተ አንድ ነገር አድርጊ። ምንድነው? አሁን ሲመጣ ሊያገረጥኝ ይችላል፣ ግን አንቺ ባላየ ላሽ የሚያራዳሽ ጥንዶች ይላል ካፕሎች። እንዴት ናችሁ ተጫዋቾች? ደህና ናችሁ? የሁላችሁን ልብ ስል ፒያሪን አየኋት። ልክ ፒያሪን ሳያት ደግሞ ቸኮሌት ትወዳለች። የሚገርምሽ ነገር እቺን የወሰደች ቸኮሌት ገዛውና እቺን የተቀማመስን የፍቅር ቄጤማችን እንድንቀነጥስ ቸኮሌትና ፍቅር ቸኮሌት። አዎ ቸኮሌት። ውይ የኔ እናት አንድ ነው ያዝኩት ለኔና ለሷ ፍቅር እንጂ እሰጥሽ ነበር ለአንቺ። ሚኪ ወይዬው ሂድ ወይ ሄዳለሁ። እኔ ሄዳለሁ አልቆይም፣ የጠበቀችኝ ነው። ግን ከሜዲ በፊት ሄሉ አንድ ጥያቄ ልጠይቅሽ። ምንድነው የምትጠይቃት? እቺ ቸኮሌት ግን ማለት እቺ ቸኮሌት ግን ማለት ነው ሴቶች ይወዷታል እንዴ? እቺኛዋል? አዎ ይወዳሉ። አይ ማለት እኮ በቃ ለፒያሪን ስሰጣት ለኔ ያላት ፍቅር ይጉመራል ማለት እኮ ነው። ምን ጥያቄ አለ? ግን ይሉኝ ባልወስድላት ደግሞ ደብራታለሁ አይደል? አዎ እሺ ሂሉዬ ግን አሳዘንሽኝ፣ አንጀቴን በላሽ። አንተ ግን ምን አለበት ቸኮሌት ባገዛላት፣ ሎሊፖፕ ባገዛላት፣ ሎሊፖፕ ባገዛላት ደግሞ ደስታ ከረሜላ ለነገሩ የኔ አይዞሽ አንጀቴን ይሄኔ ጥሩሽ እኮ ሚኪ ወይዬ ሂድ። እኔማ አሁን ግዳጄን ጨርሻለሁ። ግን ቸኮሌት ግዛላት። ቸኮሌት ምኑ ይዘመታ ነው? በጣም አቡሻ ምን ላድርግ? ቸጋዞች ይወል ቸኮሌት ትወዳሉሽ? እኔ አቡሻ እንዴት እንደምሰራልህ አሳያለሁ። እሺ የኔ ትርትር አየሽው አይደል ተንኮሉ? ቆይ እሺ ምን ተባብለን ነበር? አንድ ላይ እንሰራለታለን ተባብለን? እሱማ ተባብለን ነበር፣ ግን ቸኮሌት አሳይኝ ነው ሀሳቤ ነው። ቸኮሌት ነው ቸኮሌት? ሙሉ ፓኬት ቸኮሌት እገዛልሻለሁ። ነይ ነይ ሙሉ ፓኬት እንዴ ግዳችን ነገርሽው? እንግዲህ በሚገባው ቋንቋ ነግሬያለሁ። ምን ማለት? ተረጋጋ። የእናንተ ቤት ደግሞ አያልቅም። እቅዳችን እንዴት አየሁ? አሪፍ ነው፣ ግን ከሰብሊ መራቅ የለብን። አታስብ፣ አርቅም። አለም ግን መታረቅ አለብሽ። እኔ አሁንም ቢሆን በዚህ ሀሳብ እንደማልስማማ ነግሬያቸዋለሁ። እኔ እኮ ሁሉ ጊዜ አብሬያት ልሆን አልችልም። የአርጉም ደግሞ አዘናግቶ ሊያገኛት ይችላል። ጆኒ እውነቱን ነው። ሰብሊ እንዲያገኛት መፍቀድ የለብንም። ግን እኮ ልቤን ሰብረዋለች። ልብሽ እንዲጠገን ከፈለሽ ግዴታ ከጎኗ ሆነሽ ከኤላ ጋር ያላቸውን ነገር መበጣጠስ አለብን። እኔ የሚመስለኝ እንደዛ ነው። አለበለዚያ ልፋታችን ከንቱ መቅረቱ ነው። እሺ ሞክራለሁ። ሞክራለሁ አይደለም አድርገሽ አሳይኝ። እሺ በቃ ሂጂና ስራሽን ጀምሪ። ደግሞ ይሄ ናታን ተብዬውን የሚቀጠቅጠን ሰው ብቻ የምርህን ነው? አዎ ልኩን እንዲያስገባው ነገር ነው። ጆኒ ሙት ትመቸኛለህ። እኔማ ደሜ በዋዛ ፈሶ የሚቀር መስሎኝ ነው። አታስብ። ከማን ጋር እንደተሳፈጠ ነው የምናሳየው። ግን በቦታው ብገኝ ደስ ይለኛል። እኔም አስቤ ነበር፣ ግን ለኛ ጥሩ አይደለም። ለዛም ተውኩት። ነገሩ ዋናው እኔ የቀመስኩትን መቅመሱ። ሄይ ጸጋ። አይ በቃ እንደዚህ ነው ሰላም የምትይኝ? እና ምን ልበል? አትሊስት ጠንከር ያለ ሰላምታ ምናምን ጠብቄ ነበር። ምን ፈልገህ ነው? እንዴ ባለፈው እኮ ጓደኛሞች እንደሆነ ምናምን ተነጋግረን ነበር። አንተ ልጅ ግን ለምንድን ነው የምጠረጥርህ? በማን ጠረጠርሽ? ለምንድን ነው ልትቀርበኝ የፈለግከው? አንቺ ደግሞ ዛሬ ምን ነሽ ነው? ደግሞ እንደገና ወደ ባለፈው ሀሳብ እንመለስ እንዴ? እሺ ምን ፈልገህ ነው የመጣኸው? እንትን ምን ይሄ ባለፈው ለታ ከሆስፒታል አመለጠ ምናምን ነገር የተባለው ሰውዬ። የትኛው ሰውዬ? እንደው ባለፈው ለታ በጩቤ ተወግቶ ምናምን ነገር ያልኩሽ እንደው ማን ነበር እሱ? ደመረ። የት ተገኘ?
ሌላ ሆስፒታል ሄዶ ሊያሳክሙ ሲሉ ምናምን ተገኘን የተባለ እና ማን እንደወጋው ተናገረ? ዛሬ ፖሊሶች ቃሉን ይቀበሉታል። አይ ጥሩ ነው። ግን ጓደኞቹ ቀስ ብሎ ምናምን ነገር ሲጠይቁት የወጋቸው ሴት ናት ምናምን ነገር ተብሎ ሲገርም ሴት ከሆነች ይሆን ያረጋት ነገር አለ ማለት ነው። በእርግጠኝነት ሴት ልጁና ከወጋቸው አንድ ትልቅ ምክንያት ይኖራታል። ምን ሊሆን ይችላል? ምናልባት ሴት ልጅ በዚህ ልክ ከጨከነች ደፍሯት። ኤልያስ መሄድ ይኖርብኛል። ቆይ ወዲህ ነው ጨዋታ ምንም ስላልመሰጠኝ ቤት ይሻለኛል። ምኑ ነው የደበረሽ? በቃ ከደበረኝ ደበረኝ ነው። አሁን ልቀቀኝ። ምን ባለቅሽ ያቺ ልጅ ደመረ እንደወጋችሁ አንቺ ምን ልትወጊ ነው? ኤልያስ ከዚህ በኋላ ልታገኝ እንዳትሞክር እሺ? በእርግጠኝነት ጸጋ አንቺ ነሽ ደመረ እንደወጋችሁ። በዚህቺ ማን ነው የደወለው? እንጃ ቁጥሩን አላውቀውም። ያሬድ ይሆናል። አንሺዋ። ሄሎ ማን ልበል? አዎ ቤዛ ነኝ። ፊዮሪ ምን ሆነች?